የምታውቂ ከሆነ ምርጥ መጠጥ ነው የምትዩ የትኛው እንደሆነ ልትነግሪኝ ትችያለሽ? ስለዚህ ሴቶች ከልጅነታቸው ጀምሮ የሚፈልጉትና የሚመኙት አይነት ወንድ እንደሆንክ ለራስህ ንገረው። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ፣ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ እንደዚህ ብለህ ጠይቃት የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁን ቆዩ። ላገኘሃቸው ወንዶች ሁሉ ሴት እንዴት መማረክ እችላለሁ ብለህ ብትጠይቃቸው አንዳንዶቹ ፈርጣማ ሰውነት ሊኖርህ ይገባል ይሉሃል። አንዳንዶቹ ገንዘብ ሊኖርህ ይገባል ይሉሃል። ሌሎቹ ደግሞ ሴቶችን ስለመማረክ ስልጠና መውሰድ አለብህ ይሉሃል። ወደ እውነተኛው ህይወት ስንመጣ ግን አብዛኞቹ ወደ ተሻለ የፍቅር ግንኙነት ውስጥ የሚገቡት ወይ ደግሞ ወደ ጥሩ ሪሌሽንሺፕ ውስጥ የሚገቡት ብዙ ሴቶችንም የሚማርኩት ከነዚህ ምክንያቶች ውጭ ናቸው። ማለትም እነዚህ አካላዊ ውበት፣ ቁሳዊ ነገርና ሀብት ትክክለኛዋን ሴት ለመማረክ የሚያስችሉ ምክንያቶች አይደሉም። ይህም የሆነበት ምክንያት ሴት መማረክ ስሙዝና አንተ ከምታስበው በላይ ቀላል ስለሆነ ነው። ታዲያ ማድረግ ያለብኝ ነገር ያልተረዳሁት ነገር ምንድነው ካልከኝ እነዛ ከላይ የጠቀስኳቸው ነገሮችን ማሰብ ትተህ ወደ መሰረታዊ ሀቅና ሴትን የመማረኪያ መንገዶች እንድትመጣ ነው። ማንም ብትሆን ግድ ሳትል እንዴት ሴት ልጅ እንድትወድህና እንድትፈልግህ ማድረግ እንደምትችል ቀስ በቀስ አስረዳሃለሁ። ተከታተለኝ። ቁጥር 1 አንድ ወንድ የተመለከታትን ሴት ለመተዋወቅ ይሄድና ሰላም እንዴት ነሽ ይላታል። ልጅቷ ደግሞ ከፊቴ ዞር በል ጅላጅል ትለዋለች። ከዛም ኦ ይቅርታ ብሎ ትቷት ይሄዳል። ሁለተኛው ወንድ ደግሞ ደስ የምትል ቆንጆ ሴት ይመለከትና ሊተዋወቃት ይሄዳል። ከዛም ሰላም እንዴት ነሽ ይላታል። እሷም ከፊቴ ዞር በል ጅላጅል ትለዋለች። ከዛም መጥፎ ቀን ያሳለፍሽ ትመስያለሽ፣ እናቴ ከተናደዱ ወፎች እንድጠነቀቅ ነግራኛለች፣ ፈርቻለሁ፣ ቻው ብሏት ይሄዳል። እስኪ አስብ፣ ሌላ ቀን ቢገናኙ ለየትኛው ወንድ የተሻለ አመለካከት ይኖራታል ብለህ ታስባለህ? ቁጥር 2 እስኪ እነዚህ ሁለት ሁኔታዎች ደግሞ አስባቸው። ሁኔታ 1 አንድ ወንድ ለሚቀርባት ቆንጅዬ ሴት መዝናኛ ቦታ አብረን ልንወጣና መጠጥ ልጋብዝሽ እችላለሁ ብሎ ይጠይቃታል። ልጅቷ ደግሞ አይ አልፈለኩም አመሰግናለሁ ትለዋለች። ከዛም ልጁ ሊያሳምናት ቢሞክር ራሱ ልታምንለት እንደማትችል ሲያቅና የሚናገረው ሲጠፋበት ዝም ይላል። ሁኔታ 2 ሁለተኛው ወንድ ደግሞ ለሚቀርባት ቆንጅዬ ሴት መዝናኛ ቦታ ወጥተሽ የምታውቂ ከሆነ ምርጥ መጠጥ የምትዩ የትኛው እንደሆነ ልትነግሪኝ ትችያለሽ ብሎ ይጠይቃታል። ከዛም ምርጥ የምትለውን መጠጥ አንድ በአንድ ስሙን ልትነግረው ትጀምራለች። ከዛም ልጁ ስለዚህ አንድ ቀን ምርጥ የምትይውን መጠጥ ትጋብዥኛለሽ ይላታል። ልጅቷም እሺም እምቢም ሳትል ዝም ብላ መሳቅ ትጀምራለች። እስቲ አሁንም አስብ፣ ሌላ ቀን ቢገናኙ ለየትኛው ወንድ ነው የተሻለ አመለካከት የሚኖራት? ወይ ደግሞ በየትኛው ወንድ ነው የምትሳበው የምትመሰጠው? በመሆኑም አሁን ከጠቀስኳቸው ሁለት ሐሳቦች ልዩነቱን ተረድተሃል ብዬ አስባለሁ። ሁለተኛው አቀራረብ የተሻለ ተቀባይነት አለው። ምክንያቱም ራስን ዝቅ የማድረግና የአገልጋይነት ተግባር ስላልሆነ ልጁ የልጅቷን ልብ ለመስረቅ አይደለም እየሞከረ ያለው። አብዛኞቹ ሴቶች ወንዶች ሲያደንቋቸውና ሲጋብዟቸው ስለለመዱ አንድ ወንድ ያልጠበቁትና ከዚህ ወጣ ያለ ተግባር ሲያከናውን ስሜታቸው ወዲያውኑ ይነሳሳል። እናም ሴት መማረክ የአነጋገር ብስለት እንደሆነ ከዚህ ትረዳለህ። ስለዚህ እንድትወድህ ብለህ የምታደርጋቸው ነገሮች ራስን ዝቅ እንድታደርግ ስለሚያደርጉህ ሴት ማገልገል መቀነስ አለብህ። ሴት እንድትወደን ማረጋገጫ መፈለግ በራሳችን ላይ ባለን በራስ መተማመን የተመሰረተ ነው። ይህንንም እንዴት ራሳችንን እንደምንመለከት የሚያሳይ ነው። አብዛኛው ጊዜ ከሴት ማረጋገጫ የሚፈልጉ ወንዶች የበታችነት ስሜት የሚሰማቸው ናቸው። የዚህም ማረጋገጫ አንድ ወንድ ከአንዲት ሴት ጋር ተዋውቆ ጓደኛ ይኑራት አይኑራት፣ ባል ይኑራት አይኑራት ሳያውቅ ገና በመጀመሪያ ቀን ተዋውቀዋት ሳለ እንዳያጣት እንዲፈራ ያደርገዋል። ይሄ በእርግጠኝነት ልጁ የበታችነት ስሜት እንደሚሰማው የሚያረጋግጥ ነው። ምክንያቱም የማያውቃትን ሴት የራሱ እንደሆነች አድርጎ ማሰብ ጤነኝነት እንዳልሆነ ለማንም ግልጽ ይመስለኛል።
ይሄ ማለት ግልጽ አድርጎ ለማስረዳት አንድ በራስ መተማመን የሌለውን ወንድ አንዲትን ቆንጆ ሴት ሲያይ ወይ ደግሞ ሲመለከት የሚያልፈው የአእምሮ ጉዞ ነው። ለዚህ ነው ሴት ልጅ አንድ ወንድ ቀልቧን ለመሳብ እየሞከረ እንደሆነ ስታውቅ እምትንቀውና ከሱ የምትሸሸው። በራስ መተማመን የለውም የተባለበት ምክንያት ስለማያውቃት ሴት እየተጨነቀ ስለሆነ ነው። የማያውቃትን ሴት እንዳያጣት እየሰጋ ነው። ስለዚህ አንድ ወንድ መረዳት ያለበት ምንድነው? አንዲትን ሴት እሷ ብቻ የምትጀምረው ወይ ደግሞ እሷ ብቻ የምታቆመው የፍቅር ግንኙነት እንደሌለ ማወቅ ይኖርበታል። በመጀመሪያ ግን አንድ የማይካድ ሀቅ ልንገርህ። እሱ ምንድነው? የተሰጠህን አጠገብህ ያለን ነገር መናቅ የለብህም። ምክንያቱም እሱን ከናቅከው ሌላ ጥሩ ነገር ላይሰጥህ ይችላል። እሱን ተቀብለህ ሌላ የተሻለ ነገር ከተመኘህ ግን የማግኘት እድልህ በጣም ሰፊ ነው። መጀመሪያ ግን ራስህን ሴቶች ከልጅነታቸው ጀምሮ የሚፈልጉትና የሚመኙት አይነት ወንድ እንደሆንክ አድርገህ ማሰብ ይኖርብሃል። ምክንያቱም አእምሮህ ላይ ያለው ነው በዕለተ ዕለት ተግባርህ ላይ የሚንጸባረቀው። ሴት የማግኘት እድልም ከዚህ ከአእምሮ ነው የሚጀምረው። የፈለገ ያገኛል፣ ያንኳኳ ይከፈትለታል አይደለም የሚለው መጽሐፍ እንኳን። ስለዚህ ማንም ወንድ ይሁን ሴት ካንተ በላይ ሊሆን እንደማይችል ማወቅ አለብህ። ለዚህ ነው ብዙ ወንዶች ቆንጆ ሴት እንደማትገባቸው ስለሚያስቡና ቆንጆ ሴት ሁሉ እንደምትበልጣቸው ስለሚያምኑና ስለሚያስቡ ሳያገኙ የሚቀሩት። ይችማ በጣም ቆንጆ ናት፣ ትንቀኛለች፣ አልመጥናትም ምናምን በማለትና ምክንያቶችን በመደርደር ራሳቸውን ዝቅ ያደርጋሉ፣ ራሳቸውን ይንቃሉ። ከዛም በሚናገሩትና በሚተገብሩት ነገር ሁሉ ሴት ፊት የበታችነት ስሜትና ባህሪ ያሳያሉ። እናም ማወቅና መረዳት ያለብህ ነገር ምንድነው? አንተ ልትሰማው የምትፈልገውን ነገር እሷን መስማት ትፈልጋለች። ማለትም አንዲት ሴት መጥታ እንደምትወድህና እንደምትፈልግህ እንድትነግርህ እንደምትፈልገው ሁሉ እሷ ደግሞ ካንተ በላይ አንተ ራስህ መጥተህ የተረጋጋህ እንደሆንክ የተሟላ ስብዕና እንዳለህና እንደምትመጥናት በንግግር እንድታሳምናትና ፍቅር ውስጥ እንድታስገባት ትፈልጋለች። ስለዚህ አንተ ይህንን ካላወቅክና ተፈላጊ እንደሆንክ ካላሳያሃት ትወድህ አትችልም። ሴቶች ባለህ መልክና ሀብት አይመሰጡም፣ አይሳቡም። ሴቶች በዋናነት በአንድ ወንድ የሚሳቡት ለሱ ፍላጎት እንዲኖራቸውና እንዲወዱት የሚያደርጋቸው ነገር በውስጡ በሚዘዋወረው ስሜት ነው፣ ለራሱ ባለው ግምት ነው፣ ለራሱ በሚሰጠው ዋጋና በሚናገራቸው ቃላትም ነው። ስለዚህ ባለሙሉ ስብዕና እንደሆንክ ያለህን ፓሽንና ሞራል ልታሳያት ይገባል። ምክንያቱም በውስጥህ ያለው ስሜት ነው በዕለታዊ ኑሮህ ላይ የሚንጸባረቀው። ለዚህ ነው ከሴት ጋር ስታወራ ልጅቷ ፍርሃትና የበታችነት ስሜት እየተሰማህ እንደሆነ ስታውቅ ሪጀክት የምታደርግህ። ምክንያቱም በራስ መተማመንህ ላይ ጥያቄ ስለሚኖራት ነው። እናም አገባብ አቀራረብህ በከፍተኛ በራስ መተማመንና በእርጋታ የተሞላ ካደረግከው በተሻለ ሁኔታ አዎንታዊ መልስ ልትሰጥህ ትችላለች። ስለዚህ ሴቶች ከልጅነታቸው ጀምሮ የሚፈልጉትና የሚመኙት አይነት ወንድ እንደሆንክ ለራስህ ንገረው። የፈለገ ቆንጆ ይሁን፣ የፈለገ ሀብትና ንብረት ይኖረው፣ ካንተ የተሻለ ወንድ እንደሌለ እርግጠኛ መሆን አለብህ። እናም የሆነ ነገር በመስጠት በማገልገልና የምትወደውን ሁሉ በማቅረብ ሴት ለማስደሰትና ለመማረክ መሞከር የለብህም። ለሴት ሁሉንም ፍላጎቷ በማሟላት ለመማረክና ልቧን ለመስረቅ የሚሞክር ወንድ በሁሉም ሴቶች የተናቀና የተተወ ወንድ ነው። በመሆኑም ገና በደንብ ሳታውቃት አንዲትን ሴት ከሁሉም ሴቶች የበለጠች አድርገህ ማየት የለብህም። ሴት ለመማረክ የማይገባ ቃል ስትናገር ወይ ደግሞ ሴት ለመማረክ ብለህ የማይገባ ወጪ ስታወጣ ራስህን ካገኘኸው ከትክክለኛው መንገድ ወጥተሃል ማለት ነው። ይህንንም ብቻም ሳይሆን የውስጥህንና የራስህንም ድክመት ለመሸፈን እየሞከርክ ነው ማለት ነው። ይህንን ስውር ድክመትህ ነው ሴትን ለመማረክ ሁሉም ነገር ማድረግ አለብህ ብሎ የሚያስገድድህ። ሴት ለመማረክ ትክክለኛው መንገድ እሷን ተደጋጋሚ ለማድነቅ አለመሞከር ነው። እሷን ለመማረክ ምንም አይነት ስጦታም አለመስጠት ነው። ምንም አይነት ወጪም አለማውጣት ነው። ይህንን ማለት ግን በደንብ እስክታውቃትና አንተ ለእሷ ፍላጎት እንዳለ ማሳየት ላይ ስትደርስ እሷም ለአንተ ፍላጎት እንዳላት እስክታረጋግጥ ነው። ከዛ በኋላ ለአንተ ፍላጎት እንዳላት ስታውቅ ግን ቀስ በቀስ እሷን መንከባከብ ልትጀምር ትችላለህ። ስለዚህ
ቅድም እንደነገርኩህ ሴት ለመማረክ በሆነም ባልሆነም ለማድነቅ አለመሞከር ነው። ምክንያቱም የእሷን ቀልብ ለመሳብ በሞከርክ ቁጥር ፈልጎኛል፣ ወዶኛል ብላ ስለምታስብ ካንተ እየሸሸችና እየናቀችህ ነው የምትቀጥለው። እንዲህ የሆነበት ዋናው ምክንያት ብዙ ወንዶች ስለሚያደንቋት፣ ስለሚጋብዟትና ስለለመደችው ነው። ከነሱ መካከል አንድ ወንድ ሳያደንቃት ሲቀር ግን የተለየ እንደሆነ ይሰማታል። በሱም ትሳባለች፣ ትመሰጣለች፣ የበለጠ እንድታቀውም ትፈልጋለች። የሴት ተፈጥሮ እንደዚህ ነው። በአጠቃላይ የዛሬ መልእክቴ ከሁለቱም ወንዶች የትኛው የተሻለ ቀን ያሳለፈ ይመስልሃል? አንዲትን ሴት አናግረህ ለውጤቱ የማትጨነቅ ከሆነ ስለምትሰጥህ ምላሽ ግድ አይሰጥህም። ትኩረትህንም ጥሩ ወይ መጥፎ ምላሽ ሰጠችኝ ሳይሆን የተለያዩ ሴቶችን ስታናግር የምታገኘው ተሞክሮ ላይ ይሆናል ማለት ነው። እንደዚህ ከሆንክ በሳል ወንድ ነህ ማለት ነው። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።